የእምነት አባት ባናቱ ይተከላልኩ። የእምነት አባት መስደብ አባት የለም። አባት እግዚአብሔር ብቻ ነው። የእምነት አባት የለም። ባናት ተተከል ብሏል ዮኒ ማኛ። በሉልኝ፣ ባናታችሁ ተተከሉ ሁላችሁም በልልኝ። አይዞ አልደነግጥም። በሱ ባናታችሁ ተተከሉ ብሏል። ምንም ችግር የለም። እሱ አይዞ አይዞ የእምነት አባት ባናታችሁ ተተከሉ ብሏል ዮኒ ማኛ። ንገሩልኝ፣ አስተላልፉልኝ በሚፈልጉ ቋንቋ። አይመለከተኝም። የእምነት አባት ይላል እንዴ? አረቄውን ሲጠጣ የሚውል እምነት አባት የለኝም። እኔ ምንድን ነው የምታወራው? ሄደ አገዳደል የሚል የእምነት አባት የለኝም። የእምነት አባት ቢሆኑ ኖሮ ቤተ መንግስት ገብተው መንግስትን ይቅር ያባብሉ ነበር። መንግስትን ካለው ጦርነት ጋር እባካችሁ ብለው የኦርቶዶክሱም የጴንጤውም የሙስሊሙም ሄደው እግር ላይ ወድቀው ያስታርቁ ነበር። የእምነት አባት ሌባ ሆዳም ይህንን ተግባባ። የእምነት አባቶች ሄደው እንደዚህ ጦርነት አማራ ክልል ላይ ምናምን በእምነት ስም የሚያጭበርብር አለ። የእምነት አባት የለም። አትሸወድ አባት የለም። ኢትዮጵያ ላይ እየተጋደልክ እንድትውል ከሚያደርጉ አንዳንዶቹ እንዲያውም ጦርነት ጭራሽ መከላከያ ሚኒስቴር እስኪመስሉ፣ አንዳንዶቹማ የሚያደርጉት ነገር እኔ በአደባባይ አይቻለሁ። ለዘር እንዳይተርፉ አድርጋችሁ ጨፍጭፉ የሚሉ ቄሶች ነበሩ። ለዘር እንዳይተርፉ ትግራዮች እንዳይዘርፉ ለዘር እንዳይተርፉ ብለው ሲሉ ነበሩ። ምንም ሼም የሌላቸው። አይ እቺ ሳስበው እንቁርትዬ መሰለች ነው። እንቁርትዬ ሌላ ቦታ ሂጂ፣ እኔ ብቃት ስላለኝ ነው። አይዞሽ እንቁርቲ ሌላ ቦታ ሂጂ፣ ተቦልከሻል፣ ደግመሻል። ተብቺዝ አይዞሽ። ስለዚህ አሁን የምናገረው ምንድን ነው? የእምነት አባቶች በጭራሽ ውሸታሞች ናቸው። የኢትዮጵያ እምነት አባቶች እርቅን የማይሰብክ ልብ ነው ያላቸው። ከራሳቸው ጥቅም ውጪ ስለ እርቅ የሚያወሯል። የእምነት አባት የለም። በጴንጤውም የለም፣ በእስላሙም የለም፣ በኦርቶዶክሱም የለም። የእምነት አባት ምን? የእምነት አባት በሙሉ እርቅ ለኢትዮጵያ ጠይቆ አያውቅም። አንድም የእምነት አባት ጠይቆ አያውቅም። ስለዚህ ሌባ በል እና የእምነት አባቶች በአናታችሁ ተተከሉ። ዮኒ ማኛ ብሏል። ክሰሱ ይበላቸው። እናንተ ናችሁ ህዝቡን ያጠፋችሁት። እንዳይዋደድ ህዝቡ እንዳይፋቀር በአንድነት እንዳይኖር ስለ ዘረኝነት የምትሰብኳቸው እናንተ ናችሁ። ዘረኝነትን የሰበካችሁት የእምነት አባቶች ናቸው። ማንም አልሰበከ። ሌቦች ናቸው። ሌቦች በተለይ የኦርቶዶክስ እንዴት በላይ አሜሪካናና በዘር የተሰነጣጠቀ የኦርቶዶክስ ቸርቾች ያሳያል። አውሮፓ ሂድ፣ በዘር የተሰነጣጠቀ የኦርቶዶክስ ቤተክርስቲያን ያሳያል። ዘረኝነት እንጂ ፍቅርን አይሰው። በዘር የኦርቶዶክስ ህዝብ ማመን ነው የሚፈልገው። በዘር ሰንጥቀውት ግን አሜሪካ ብትሄደ እያንዳንዱ ቤተክርስቲያን የማን ቤተክርስቲያን ነው? የትግሬ ነው ይላል፣ የአማራ ነው ይላል፣ የኦሮሞ በፍጹም አንድ ላይ አምልኮ የለም። በጴንጤውም ብትሄድ እንደዛ። ትንሽ ሙስሊሙ ይሻላል። ሙስሊም ማህበረሰብ ትንሽ ይሻላል። እንደዚህ መስጊድ እንደዛ የሚባል የለም። ትንሽ ሙስሊሙ በአንድነት ያመልካል። ሌላው ግን ፕሮቴስታንቱ ጋር ኦርቶዶክሱ ጋር በዘር የሚባል እና እግዚአብሔርን አያውቁትም ነው ማወራ። እና የሃይማኖት አባት እያላችሁ መጠራት የሃይማኖት ማፈሪያ ተብለው ነው መጠራት የለባቸው። የሃይማኖት ማፈሪያ እውነተኛ አባቶች ከሆናችሁ እውነቱን ነው። ለአባ ማቲያስ፣ ለፓስተር ጻዲቁ እንዲሁም የሙስሊሙ ማናቸው ስማቸው አላቃቸው፣ ለእነሱ አድርሱልኝ። እውነተኛ የሃይማኖት አባቶች ከሆናችሁ አሁን ኢትዮጵያ ላይ ያለው ሰላም እንዲመጣ ከፈለጋችሁ ከዶክተር አብይ ጋር ከብልጽግና ሄዳችሁ እግር ላይ ወድቃችሁ አስታርቁ። ከትግራይም ካለው ችግር ጋር ከአማራውም ጋር ያለው ችግር ጋር ሄዳችሁ አስታርቁ። ከኦሮሞም ጋር ከኦነግ ሽኔ ጋር ካለው ጋር አስታርቁ። ነው አይሆንም፣ በፍጹም ብላችሁ በፍጹም
አያስፈልግም፣ ሰላም ነው የሚያስፈልግን፣ ሀገራችን ለሁሉም ትበቃለች ብላችሁ አድርጉ። የዛኔ እውነተኛ የሃይማኖት አባቶች ናቸው። ያንን ካላደረጋችሁ እናንተ የሃይማኖት አባቶች አይደላችሁ። እናንተ ብራችሁን የምትቃርሙ ናችሁ። ስለዚህ የሃይማኖት አባት ተሰደበ እንዳትል፣ እዚህ መጣ እንዳትል። የሃይማኖት አባት አልጠቀመም። አንተ እየታረድክ ቁጭ ብሎ መሄድ፣ አንተ እየተጋደልክ ቁጭ ብሎ መሄድ። እሱ ደሞዙን ነው የሚሰበስብ በሚያምር መኪና የሚያምር ቦታ ላይ የሚያምር ህይወት ያለውን ደሰው ዜጋ። ስለዚህ እውነተኛ ከሆናችሁ የሃይማኖት አባቶች ይህን ስታደርጉ የዛኔ እኔ ይቅርታ ጠይቃለሁ አባቶች፣ አለበለዚያ በአናታችሁ ተተከሉ። ያንን ስታደርጉ አከብራችኋል። ማሜ እንትን ሶሻል ሚዲያ ላይ በሚያደርገው ጌሙ በጣም አንጽም የሚል ነው። እሱ እንደ መዝናኛ ነው ያደረገው ማሜ። በኢትዮጵያ ደግሞ አያንጽም። እንዴት ሰው ከሽንት ቤት ውስጥ ውሃ ይጠጣል? እንዴት ሰው ራሱን ይፈነክታል? ፈንክቱ እያለ ነው። ብሩን አዩ። አሁን ሌሎቹ አንበሳ ያወርዳል። በዛ ብዙ ብር ያገኛሉ። ከዛ መፈንከት፣ ራስን ጆሮ መቁረጥ ምናምን አደገኛ ነገር ኢትዮጵያ ላይ ሆኖ ማድረግ አይቻልም የሚል ነው። እኔ አሳዝኖኛል። ለምን? አንደኛ የልጅ አባት ነው። አባት ነው። ጩጬ ልጅ አለው። ሳደግ የፈጠረው ሲስተሙ ነው። ፖለቲካ እርግፍ አድርጎ ትቷል። ምንም ነገር ውስጥ የለም። ማሜና ጃኒ አሳዝነውኛል። ጃኒ የማይረባ ቅጣት እንኳን ሲሆን አትቀጣለን። ጃኒ አሁን የማይረባ ቅጣት ነው የምትለው። ጃኒ የሚደብር ነገር አላየሁባት እኔ ፎንቴ ጃኒ በዛ ነው መንግስት እንዴት ሰው ራሱን ይፈነክታል? ጆሮ እየተቆረጠ ምን መገዳደል ከፈለግን እንገዳደላለን እያለ ነው የሚሰራው። እሱ ኢንተርቴን ለማድረግ እና በጣም ያሳዝናል። በጣም ማምሻ እንደው ምክራችሁ ቶሎ ብትለቁት ልጁን ቢያሳድግበት ደስ ይለኛል። ማሜና ጃኒ ብትለቋቸው። ጃኒ እናቷን አስተዳዳሪ ናት። ጃኒ እናቷን የምታስተዳድረው ጃኒዬ ናት። እናቷን የምታስተዳድር ልጅ ናት ጃኒ። ማሜን ያሳዝነኛል። ልጁን የሚያስተዳድር ነው ሀስል የሚያደርግ ጨዋታው ራሱን ነው የጎዳው። ግን ማህበረሰቡ ምን ይማራል ነው ጨዋታው። ማህበረሰቡ የሚማረው ብዙ ነገር የለም። ቤተሰብ ታፕታፕ ኮፒ ሊንክ ካብራራው ሰላም ነው ያባል ሰው ኢትዮጵያ ላይ ስክና አልዋል እና የእንትናን አልሰማም። ይሄ በጥራቃ ይሄ አሽሩካ የሚባል በጥራቃ ማንም አይሰማም። ይሄ በፋኖ የምትደበቀው ስታለቀልቅ የነበርክ ለመንግስት አንተ ነህ። አለቅላቂ የመንግስት አለቅላቂ አንተ ነበርክ። ምንም አትዋሽ። አለቅላቂ ሌባ። ዩቲዩብ ስለተዘጋ ነው እንዲህ የምታብደው ፈንዳ። ያንተ ማለቅለቅ ብታስጨበጭ አማራ ስለሆኑ ዳልቻ አማራ አይደለም። ማሜ አማራ አይደለም። ብዙ ሰዎች አመጣላለሁ እስር ቤት የገቡት አማራ አይደለም። ራሽ ከአማራና ከፋኖ ጋር አገናኝቶ ስለ ፋኖ አዶናይ አውርቶ አውቃል? ስለ ህወሓት አዶናይ አውርቶ አውቃል? ምንድን ነው የምትቀባጥረው? በቃ ወሬ ጀመራችሁ። የሆነ ምክንያት ይፈልጋሉ፣ ይዋጥጣሉ ሰማይ ምናምን። ህዝቡ ነው የተቃወመው። ህዝቡ ይሄ በቃ አንፈልገውም፣ ቲክታክ ምን አንፈልግም ማለት ነው። ትክክል ነው መንግስት ያደረገው። በመሀል ግን የተጎዱ ሰዎች አሁን ጃኒ ስፔሻሊ በመሀል ተበላች። በመሀል ጃኒዬ ተበላች። ዮኒ አንተስ በኢትዮጵያ ቲቪ ፎቶ እና ስም የተለጠፈው ምን ትላለህ? ምን ብለው ለጠፉኝ? ምን ብለው ነው የለጠፉኝ? ኢትዮጵያ ቲቪ ላይ እኔ አይደረግም። ላኩልኝ በውስጥ። እኔን መንግስት በጣም ነው የሚወደኝ። እንደኔ የሚወደው ሰው የለም። ጌታ ልንገራችሁ፣ መንግስት በጣም ይወደኛል። መንግስት የሚወደኝ ለምን እንደሆነ ታውቃላችሁ?
ብቃቴን ያውቀዋል። ብቃቴን ያውቀዋል መንግስት። ለምንድን ነው ብቃቴ? ህዝቡን በደንብ አድርጎ ስርዓት እንዲይዝ የሚያደርገው ዮኒ ማኛ ይባላል። ያውቃል። ቀሚስ ስላረክ ጥምጣም ስላረክ የሆነ ነገር ፓስተር ነኝ ስላልክ በሱ ተደብቀ እንዴት ተሰደብኩ አትልም፣ ትገለበጣል። ምንም አታመጣም። ማጭበርበር አትችልም። በሃይማኖት ውስጥ መደበቅ አትችልም። ነጥዬ ትለጠለጣለህ አልኩ። ማጭበርበር አትችልም። ስለዚህ በደንብ አድርጌ ነው መነገር። ኢትዮጵያ እኔ በደንብ ገባለሁ ወደፊት። አሁን ሳይሆን ወደፊት ቀብረር ብዬ መንግስት ቀይ ምንጣፍ አንጥፎ እንደሚቀበለኝ ያውቃል፣ ከክብር ጋር። ለምን ሁሉም መንግስትን ተቃዋሚ ነው ከኔ በስተቀር። ሁሉም እዚህ ለሽቀላ ብሎ መንግስትን ተቃዋሚ ነው። እኔ ጥሩ ሲሰራ መንግስት ጥሩ ሰራ ላለሁ፣ መጥፎ ከሰራ መጥፎ ላል እዚህ